ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት። ዛሬ የምንሰራው ራይዝ ካብሳ ነው በዶሮ። እንግዲህ ካብሳ ሩዝ እንዴት እንደምንሰራ በዶሮ አብረን እንሰራለን ማለት ነው። የጅንጅብል ነው 2 ማንኪያ የሚሆን ወይም ደግሞ ግማሽ እንግዲህ 2 ማንኪያ ጅንጅብል አድርጎ 1 ማንኪያ ነጭ ሽንኩርት አድርጎ ያው ወጡ ላይም ስለምጠቀም ነጭ ሽንኩርት እዚህ ላይ 1 ማንኪያ ነው የምጠቀመው። እዚህ ጋር ደግሞ ምን አለኝ ፓፕሪካ አለኝ። ፓፕሪካ 2 ማንኪያ እጠቀማለሁ። 2 ማንኪያ ፓፕሪካ እናደርጋለን። እያያችሁት ነው ፓፕሪካው ያው 2 ማንኪያ ለካለሁኝ። ከኔ ጋር እየለካችሁ 2 ማንኪያ ሙልት አድርጋችሁ ትሰሩታላችሁ። ኦኬ 2 ማንኪያ ፓፕሪካ እናደርግና እንጨምራለን ማለት ነው። በደንብ ለክቼዋለሁኝ። ከዛ እዚህ ጋር ኮሪያንደር አለ። ኮሪያንደር ደግሞ ማለት ድንብላል ነው። እንግዲህ እኔ ዱቄቱን ነው እየተጠቀምኩ ያለሁት። ኩዝባራ እንደማለት ነው በአረበኛ። 2 ማንኪያ እጠቀምለታለሁ ማለት ነው። በደንብ አይታችሁታል። ያው አይታይም በደንብ አሳይ ብላችሁኛልና ይኸውና ለማይታያችሁ በደንብ እያሳየዋችሁ ነው። ኮሪያንደር ወይም ደግሞ ኮረሪማ ድንብላል ዱቄቱን ማለት ነው። ኩዝባራ ይባላል እንግዲህ በአረብኛ፣ በእኛ ደግሞ ድንብላል ዱቄት ነው። ይሄንን 2 ማንኪያ አደርጋለሁ። ይሄ ደግሞ ብላክ ፔፐር ነው። ብላክ ፔፐር ብዙ አላበዛም ልጆች ስለሚበሉ የሻይ ማንኪያ ግማሽ ወይም ደግሞ በዚች ማንኪያ እኔ ብቻፋ ትንሽ አደርጋለሁ። እናንተ ለክታችሁ በሻይ ማንኪያ ግማሽ ታደርጉታላችሁ ማለት ነው። ለቴስት ያክል ነው የምጨምረው፣ ብዙ አልጨምርም። ይሄ ገረም መሳላ ወይም ደግሞ የወጥ ቅመም እኔ በራሴ መንገድ ነው ያዘጋጀሁት። እናንተ የወጥ ቅመሙን ግማሽ ሾርባ ማንኪያ ተጨምራላችሁ። ይሄንን እንግዲህ በደንብ እንፈጫለን ማለት ነው። እንትን ካላችሁ በኋላ ሁሉን ጨማምራችሁ እንደዚህ ከድኜ እዚህ ጋር ጨው አለ። ጨውን 1 ማንኪያ ሾርባ ማንኪያ ነው የማደርገው። ይሄን ሁሉም ማዘጋጀው የ3 ኪሎ ዶሮ ነው። እግር ነው የማደርገው። ያው እናንተ ደግሞ የምትፈልጉትን የዶሮ አይነት ነው መጠቀም የምትፈልጉትን ትጠቀማላችሁ። እኔ 1 ማንኪያ ሾርባ ማንኪያ ጨምሬያለሁ። እሱን እንደዚህ አረግና ዘይት ደግሞ 1/3 ወይም ደግሞ 4 ማንኪያ ዘይት እጠቀማለሁ። መለካት ነው ያው በግምት ማድረግ ትችላላችሁ። እኔ እንድታውቁት ብዬ ነው እኔ ምን እንደተጠቀምኩኝ ያያችሁት እንትን ትሉታላችሁ። ወደፊት ደግሞ ስትሰሩ ግምታችሁን ስለምታውቁት በዚህ አይነት መንገድ አንዴ ትሰሩትና ከዛ በኋላ ያነሳችሁን ትጨምራላችሁ ማለት ነው። ይሄ ናአና ነው፣ ሜንት ሊፍ ነው። አብሬ እጨምርና እፈጫለሁ ማለት ነው። እንደዚህ አድርጌ ያዘጋጃለሁ። እናንተ እስከዛው ድረስ ሰብስክራይብ አይዞሽ በርቺ ብላችሁ ኮሜንት ላኩልኝ። ላይክ እና ሼር እንዳትለዩኝ። በርቺ የእናንተ ኮሜንት እና ሼር ነው እንግዲህ እኔን የሚያበረታታኝ። ሰብስክራይባችሁን እያደረጋችሁ ያው አስተያየት ኮሜንታችሁን እንግዲህ አይለይን። በርቺ በሉኝ። እዚህ ጋር ብርቱካን ጭማቂ አለኝ። ለ2 አጋምሰዋለሁ። አንደኛ መጀመሪያ ፈጭቼ አዋህጃቸዋለሁ። ለ5 ኪሊሊን ደረቁን ነው የፈጨሁት። አሁን ደግሞ ሶሲ እንዲሆን ግማሽ ሎሚ ጨምሬያለሁ። ግማሹን ሎሚ ግማሽ ብርቱካን ማለቴ ነው። ግማሹን ብርቱካን ጨምሬያለሁ። እንደዚህ አድርጌ ያው ማሽኔን እስከምፈጭ ድረስ ትንሽ እንደዚህ አድርጌ በደንብ አልመዋለሁ። ዶሮ ያው ጣዕሙ እንዲወስድ። ዶሮም ታጥቦ ተዘጋጅቷል። ቅመሙም ነው እየፈጨው ነው። እንደምታዩት በእንደዚህ ሁኔታ አዘጋጀውና እስኪ ይኸውና የቀረውን ግማሽ ብርቱካን በአንድ እጄ ልጄን ስለያዝኩ ነው እንትን ያልኩት። በአንድ እጄ ነው እየሰራው ያለሁት። ያው ተኝቶ ነበር ተነሳብኝ።
ምግቤን እየሰራው ነው። ያው የልጅነት መሆን ታውቁታላችሁ። አሁን እንደዚህ አድርጌ ሶሱን እጨምራለሁ ዶሮ ላይ። ዶሮውን አይታችሁታል፣ በደንብ ታጥበዋል። ከፈት ከፈት ሰንጠቅ ሰንጠቅ አድርጉት፣ ሶሱ ወደ ውስጥ ገብቶ ጣዕሙን እንዲወስድ እንደዚህ አድርገን እናዘጋጃለን ማለት ነው። ሶሱን በደንብ አድርጌ አዋህደዋለሁ። ከፈት ከፈት ማለቱን እንትን ብላችሁ በደንብ ተዋህዶ ይኸውና ተዋህዷል። እቺን ልለቃለቃው እና እንደዚህ አድርጋችሁ ወደ እቃው ተገለብጣላችሁ። ወደ እቃው ገልብጠን ያው ክድና አድርጌ እኔ አስቀድሜ አንድ ቀን አስቀድሜ ነው የቀመምኩት ዶሮ የቅመሙን ቴስት እንዲወስድ ብዬ። ለነገ ነው የምሰራው፣ ግን ዛሬ ላይ እንደዚህ ያደርገውና አስቀምጠዋለሁ ማለት ነው። እንደዚህ ከገለበጥኩ በኋላ ጨርሻለሁ። ገልብጫዋለሁ። ያው ዳርዳሩ ላይ የተረጨ ምናምን ካለ በቲሹ እንደዚህ አድርገን እናጸዳዳዋለን። ፍሪጅ ስለሚቀመጥ እንዳይነካካብን እንደዚህ አድርገን ካጸዳዳን በኋላ ከድነነው ወደ ቦታው እናስቀምጠዋለን። ፍሪጅ እናስቀምጠዋለን። ነገ ነው ይሄንን የምንሰራው። ዛሬ ነገ መጥቷል። ሽንኩርታችን ይኸውና ልንሰራ ነው ዶሮአችንን እንደዚህ አድርገን በደንብ አድርገን እናቁላለዋለን። በደንብ አቁላለን። ሽንኩርቱ በደንብ ጠበስ ሲል ወደ ቅመሞቹ እንገባለን። እነዚህን ቅመም እንግዲህ ከብሳ ቅመም አለው፣ ቁርንፉድ፣ ሄል፣ ሀባሃን እና ባይሊክ፣ ሎሚ፣ ደረቅ ሎሚ አለ። ይሄ እንደዚህ አድርጋችሁ ትጨምራላችሁ። ከዛ ደግሞ እዚህ ጋር እናዋህደውና በደንብ ጥብስ ካለ በኋላ አያችሁታል፣ በደንብ እንጠብሰዋለን። አሁን እዚህ ጋር ኮሪያንደር እዛ ጋር 2 አድርጌያለሁ። ለወጡ ደግሞ እዚህ ጋር 1 ማንኪያ የሚሆን ጨምራለሁ ማለት ነው። እንደዚህ አድርጌ በደንብ አቁላለዋለሁ። እያቁላላችሁ ሄዱ እንዲጣፍጥላችሁ። እሳቱን ደግሞ ለቀቅ እንዳታረጉበት፣ ረበረድ ባለ እንደዚህ እየተቁላላ ጥብስ ስታደርጉት ቲማቲም ታዘጋጃላችሁ። እንደዚህ ተቆራረጠ ጨምራችሁ ታቁላሉታላችሁ። በደንብ ሶስ እንዲሆን በደንብ ጥበሱት። በደንብ ተቁላልቷል። አሁን የቲማቲም ሳልሳ ያስፈልገናል። የቲማቲም ሳልሳ 1-2 ማንኪያ ብትጨምሩበት አንደኛ ከለሩን ያሳምረዋል፣ ሁለተኛ ደግሞ ለጣዕሙ ቆንጆ ነው። ይኸውና 2 ማንኪያ ሳልሳ ጨምሩበታለሁ እና በደንብ አድርጋችሁ እንደዚህ አቁላሉት። እና ሎሚ ደግሞ ብርቱካን ስላይስ እንደዚህ ስቲኪ ፊንገር ሳይዝ ቆርጥና በስላይስ መንገድ ጠብሰዋለሁ ማለት ነው። አንደኛ ጁሱን ተጠቅሜ ያለው ለዶሮውን ቅመም። እዚህ ጋር ደግሞ ብርቱካኑን ራሱ አብሬ ነው የምሰራው ማለት ነው። አንደኛ ብርቱካን ቪታሚንነት አለው፣ ምግብ ጋር ደግሞ የተለየ ጣዕም ይሰጠዋል፣ ያጣፍጠዋል። ይሄ ከብሳ በብርቱካን የተሰራ እንለዋለን። ሌላ ጊዜ ደግሞ በሎሚ እንሰራለን። አሁንም ግን በብርቱካን የሰራ ነው፣ እያያችሁት ነው። እናንተ አለመጨመርም ትችላላችሁ፣ ግን አንደኛ በጣም ጣዕም ይሰጠዋል። እንደዚህ ስጨምራችሁ አቁላላታችሁ ብርቱካኑን በጁስ መልክም በፍሩትም እንደዚህ ቆርጣችሁ ስጨምሩበት አሪፍ ነው። የትናንትና የቀመምነው ዶሮ ተዘጋጅተዋል። እሱን እንግዲህ እናስገባና አብረን እንደዚህ በደንብ አድርገን እናበስለዋለን ማለት ነው። ኦልሞስት ግማሽ አበሳሰል ደርሷል። ያው እያቆራረጥኩ ስለሆነ ነው ቪዲዮ እንዳይረዝም እንዲህ ይመስላል። እንደዚህ አድርገን በደንብ እናበስለዋለን። አያችሁት? እንደዚህ እንትን ካለ በኋላ ቆንጆ ሁኔታ ላይ ነው ያለው። ትንሽ ከድነን እንደገና እናበስለዋለን። እሱ በሰለ። አሁን ምንድነው ቂጡ እንዳይዝ እንደዚህ እናረግና እናማስለዋለን። ይመስለኛል ይበቃዋል። አሁን በቂውን አግኝተዋል። የሩዝ ውሃችንን እንጣድና ሩዛችንን ግማሽ አበሳሰል እናብስለው። እኔ ኃይል አድርጋለሁኝ። ቁርንፉድ አለ
ቁርንፉድ አንድ 4 ፍሬ 5 ፍሬ ተጨምሩበታላችሁ። እንደገና ምንድነው ከሙን አለ የከሙን ፍሬ እንደዚህ አድርጌ ጨምራለሁ። እናንተ የምትፈልጉትን ትንሽ አንሶኛል ጨምሩበት፣ የምትፈልጉትን ያክል ትጠቀማላችሁ። እንደዚህ አድርጌ ትንሽ ዘይት አደርግበታለሁ እንዳይያዝ። ትንሽዬ ነው አንድ 2 ማንኪያ ያክል ነው የምጨምሩት። እንደዚህ አድርገን ጨው 1 ማንኪያ ጨምራለሁ። ጨውን ጨምሬ አማስለውና እንደዚህ አድርገን እንከድነዋለን። ይሄ ባይሊፍ ሳላስገባ ረሳሁት። ባይሊፍ አለ እንከድነውና ውሃው በደንብ ሲፈላ ሩዛችንን እንጨምራለን ማለት ነው። ውሃችን ፈልቷል። ሩዛችንን እንጨምረዋለን። ኦሬዲ አጥቤዋለሁ። ሩዛችን ይሄን ይመስላል። እናንተ የቻላችሁትን የምትፈልጉትን መጠን ያክል ነው የምትጠቀሙት። እዚህ ጋር ይኸውና ውሃውን ፈልገውን ያክል ቀንሼ ተጠቅሜያለሁ። እናንተ ከደን አድርጋችሁ ለአንድ 70% ሲበስል አጥልላችሁ ታወጣላችሁ። ኦኬ እዚህ ጋር ሩዜን አጥልሌዋለሁ። 70% ደርሶ ድስት ጥጃለሁ። ድስቴ ላይ ሩዙንና ወጡን የሰራነውን እናስተካክላለን ማለት ነው። መጀመሪያ ሶሱን አደርጋለሁ የተወሰነ ዶሮ ጋር ከስር ከላይ፣ ከዛ ሩዙን ግማሽ ሩዝ እንትንልበታለሁ። እናንተ ያው ከዚህ በፊት አይታችሁኛል። ያው ነው አሰራሩ፣ ያው የሶሱ ቅመም ምናምን የሚለየው። ይሄን እንደዚህ እናደርጋለን። ይሄን ይመስላል። ሩዛችንን ከላይም ከታችም አድርገን ሶስ በመሃል ላይ ያስገባን እንደዚህ አድርገን ከሰራን በኋላ ሲኒያችንን መሃል ላይ እንጨምርና ከሰላችን ተያይዟል። ከሰላችንን ወደ ሲኒው እናደርግና ሲኒው ላይ እንደዚህ አድርገን ከሰላችንን ካያያዝን በኋላ እሳታችንን እዚህ ላይ እንጥደዋለን። ዘይት የተወሰነ ያክል ጠብ ያክል እናደርግበታለን ስቲሙ ጭስ እንዲወጣው። ከዛ እናፍነዋለን በብረት ድስት። እንደዚህ አድርገን አፍነን ለ10 ለ15 ደቂቃ እንተዋለን። በደንብ አድርጋችሁ ዝጉት ጭሱ እንዳይወጣ። ከዛ በኋላ ወደ እቃ እንገለብጣለን። እቃችን ላይ በፈለግነው አይነት ዲኮር እናስቀምጣለን። እኔ እንደዚህ አይነት አድርጌ ያስቀምጫለሁ። እናንተም በቤታችሁ ሰርታችሁ እንደሚመቻችሁ ተስፋ አደርጋለሁ። እኔ እንግዲህ ምግቤን እየበላሁ እዛ እየጠበቁኝ ነው። ምግቡን የታለ እያሉ ነው። ከዚህ ሰናበታችኋለሁ። ሰላም ሁኑልኝ።